እውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን ጤንነታችን እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። ብዙ የተሰበረ ነገር ላይ ነው የተወለድነው። እምነት ከመንፈሳዊ ኃይሉ ጋር የተሰበረበት ጊዜ ላይ ነው የተወለድነው። ሰላም ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንደተለመደው ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። ቪዲዮቻችን እንግዲህ በቅርቡ ብዙ እየታዩ አይደለም፣ ብዙ ሰዎች ጋር የደረሱ አይደሉም። ስለዚህ ሁላችሁም ኃላፊነታችሁን ተወጡ፣ ሼር አድርጉ፣ ቪዲዮን ላይክ አድርጉ፣ ለብዙ ሰዎች እንደርስ። ስለዚህ በቀጥታ ወደ ዛሬው ትምህርታችን ቪዲዮአችን እንሄዳለን። አብራችሁን ቆዩ። በድጋሚ እውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን ጤንነታችን እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልካ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉ የዑራኤልን ጸበል እየጠጡ እያቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር ያሳድጋልም ያጸናልም፣ አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር እንፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ነው የምሰጠው። በጣም ብዙ ሰው እንደ አንድ መረጃም ጨምር ነው። እሺ፣ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካም መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካም መልኩ ነው የምንመታው፣ በድርሳኑ ነው የምንመታው። የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታቸውም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል፣ ወንዶች ደም እያስቀመጣቸው ሊሆን ይችላል፣ ነስር እየነሰራቸው ሊሆን ይችላል፣ እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባለል ሊቀ መላእክት ቅዱስ ገብርኤልን ጥሩት። መልካም መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ነው? ቅዱስ። ሁሉም እኮ ዛር ያባርራሉ፣ ግን ይሄ ስልጣን ድርሻ አለው የራሳቸውና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር፣ እርጋታ እንዳይኖር፣ ሁከት የሚያመጣውን እንዲሁም ደግሞ ከስሩ ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያረግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱን ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው።
በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመ ነው የሚለው ወረቡ ራሱ ሲወርቡ አባቶቻችን። ሚካኤል ታገሰ፣ ዝም ማለት፣ ጸጥ አለ። አርምሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ ምንድነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልካ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትን ሰው ይኖር ያላወቃችሁትን ሰው ይኖር አጋልጥም በሉት። ከዚህ ቤትም አጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግጥ ፍሎ ይሄ ደስ የሚል እንዴት ነው አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች፣ አንገቱን ይደፋል። ትትና ያለው ሰው ዕውቀት ያለው ሰው ዕውቀቱ መንፈሳዊ የሆነ ምግባሩ ከዕውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልካ ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልካ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል። እኔ ቃላት የለኝም። ምክንያቱም መምህር ተስፋዬ ብዙ ጊዜ የሚያስተላልፋቸው መልእክቶች በጣም የሚገርሙ ናቸው። በተለይ እኔ እንደዚህ አንዳንድ እንደ ምክር እያደረገ የሚሰጣቸው ነገሮች ይገርሙኛል። በቃ ብዙዎቻችን በተለይ ገጠመኞችን እየሰማን እንደዚሁም ደግሞ የላይቭ ፕሮግራሞችን እየተከታተልን መጨረሻው ላይ ግን በጣም ደስ የሚል ነገሮችን ሲያቀርብ እንመለከታለን እና እሱ ጋር ትልቅ በነገራችን በጣም የሚገራርሙ ቁም ነገር አዘል ነገሮችን ብዙ ሼር ያደርጋልና እግዚአብሔር አምላካችን በእውነት ለመምህራችን ረጅም ዕድሜን ያድልልን። እስቲ ቪዲዮን እንጨርሰው። ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል፣ ያገለግላልና ከበረከቱ ከእርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካ ሚካኤልን ጸልይ። ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልካ ራጉኤልን ጸልዩ። መልካ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አድርጎ እንድንቀበለው አድርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት። ሌላው መልካ ሩፋኤል ነው። ማን ነው? መልካ ፋኑኤል ነው። ቅዱስ ፋኑኤል ምን ያደርጋል መሰላችሁ? እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል። እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት፣ ለታረዙ ሰዎች እንድታለብሱ፣ የታሰሩት እንድትጠይቁ፣ ምስኪኖችን እንድትረዱ፣ ድሃዎች እንድትረዱ ብቻ አይደለም ድሃ እንድታስጠጉ፣ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው። እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም።
ይሄ ካልጋ ላለመውረድ፣ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ደሃን ማታስቡ ከሆነ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ በዚህ ሰዓት ጎዳና ልጆች እንዴት ሆነው ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልካ ፋኑኤልን መጸለይ ነው። መልካ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታረጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስን ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት፣ ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቀን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው። እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። እንግዲህ ውድ ቤተሰቦቼ አሁን የተዘረዘሩ ነገሮችን በሙሉ ወደ ህይወታችን ለመተግበርና ለመጸለይ ልንበረታ ይገባል። እውቀታችን በመተት በመናፍስት እንዳይወሰድ፣ በረከታችን፣ ትዳራችን፣ ሰላማችን እንዳይናጋ፣ እንዳይበላሽ በነገራችን ላይ መልክዓ መልኮችን አብዝቶ የሚጸልይ ሰው ድርሳናትን በተደጋጋሚ የሚጸልይ ሰው በጣም የሚገርም የእምነት ኃይልና የክርስትና ህይወት ደረጃዎች ነው የሚሄደው ማለት ነው። በጣም በሚገርም ሁኔታ ማለት ነው። ራስን መግራት የሚችል ሰው ነው። በጣም ብዙ ጊዜ ማለት ነው ራሳችንን ግርት አድርገን የማስተካከል ባህሪ ደረጃ ላይ የምንደርሰው መልካዎችን ደጋግመን በደንብ አድርገን የምናነብ ከሆነ። ምክንያቱም በተለይም ደግሞ መልክዓ መልኮችን ከስግደት ጋር ወይም ደግሞ ከመቁጠሪያም ጋር ጨምረን ደግሞ የምንጠቀም ከሆነ የሚገርም ደረጃ ላይ ነው የምንደርሰው። ይህንን አስረግጬ ነው የምናገረው፣ ምክንያቱም ብዙ ነገር የምታገኙበት ማለት ነው። ወንድማችን አሁን መምህር ተስፋዬ እንደተናገረው ብዙ ነገር በውስጡ ላይ ማግኘት ትችላላችሁ። መልክዓ መልኮችን ደጋግማችሁ መጸለይ፣ ደጋግሞ መጸለይ ከቅዱሳን መላእክት፣ ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከቅዱስ ሩፋኤል የምታገኙት በረከትና ጥበቃ የሚገርም ነው ማለት ነው። የተዘጉ ነገሮች የሚከፈቱት፣ የተበላሹ ነገሮች የሚስተካከሉት በእነዚህ መንገዶች ውስጥ ስንሄድ ነው። ስለዚህ እውቀታችን በመናፍስት እንዳይወሰድ የምናስጠብቀው እነዚህን አሁን የተደረጉ ነገሮችን በደንብ አድርገን የምንጸልይ የምናደርግ ከሆነ፣ እንደዚሁም ደግሞ ተጨማሪ ሌሎችንም ጸሎቶች እየጸለይን የምንጓዝ ከሆነ ምንም የምንሆነው ነገር የለም። እግዚአብሔር አምላካችን ከኛ ጋር ይሆናል። ቅዱሳኑ ከኛ ጋር ይሆናሉ። በጉዟችን በመንገዳችን ሁሉ ከኛ ጋር ይሆናሉ፣ አይለዩንም ማለት ነውና እግዚአብሔር አምላካችን በእውነት የምንበረታበትን ጉልበት ኃይል እግዚአብሔር አምላካችን ያድለን። ስለዚህ ልንበረታ ይገባል ማለት ነው። ወደ ቀጣይ ቪዲዮ ደግሞ እንሂድ። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ። በእውነት ነው በሽተኞች ነን፣ ግን ፎር ዋን ሞር በሽተኛ ቦታ አለና አንተም በሽተኛ ነህ ተቀላቀል። ቤተክርስቲያን ፐርፌክት አይደለችም አሉ አንድ አባትና ህልውና አይደለም ቤተክርስቲያን በህልውና ፐርፌክት የኛ ስብስቡን ነው። ያ ስብስብ ፐርፌክት አይደለም፣ ፍጹም አይደለም። ፍጹም ላለመሆኑ አንዱ ማስረጃ አንተ እዛ ውስጥ መኖርን ፍጹም አይደለም አይደል? አንተ በቃ አንተ ፍጹም ካልሆንክ ሁሉ ፍጹም ሊሆን አይችልም። ቆራቢ ያልሆነ ክርስቲያን የለም። እስካሁን ያልቆረበ ኦርቶዶክሳዊ የለም። ሁሉም ኦርቶዶክሳዊ ገና ክርስቲያን በሆነበት በመጀመሪያው ቀን ስጋው ደሙን ተቀብሏል። ያ የተቀበለው ስጋው ደግሞ የሚጠፋ ወይ የሚያረጅ የሚበላሽ አይደለም፣ ውስጣችን አለ። እስር ቤት የሚሆን ከሆነ ኦሬዲ ታስረናል ማለት ነው። ዛሬ ወደ ቅዱስ ቁርባን ስላልቀረበን ያ እስራት አይቀርም፣ ውስጣችን አለ ያ ነገር። ሃይማኖትን ፈጽመን ክደን ከእግዚአብሔር እስካልተለየን ድረስ ከውስጣችን አይጠፋም። ግን እሺ ይሁን እስራት ነው እንበልና እስራት ነው ስንል ምን ማለታችን? ኃጢአት ለመስራት ነፃነት አይሰጥም ማለት እኮ። ሌላ እኮ ምን የሚለይ ትርጉም? ታስራል ስትባል ኃጢአት እንደ ልብ መስራት አትችልም ነው እያልክ ያለው። ቅዱስ ቁርባን እውነት ነው ከኃጢአት ይከለክላል። ለኃጢአት እስራት ነው።
ኃጢአት እንዳሰራ የሚጠብቅ አጥር ነው፣ መድኃኒት ነው። ሰው ኃጢአት እንደ ልቤ መስራት አልችልም ከቆረብኩኝ ብሎ ከቅዱስ ቁርባን እያራቀ ያለው ሰው የምርጫ ጉዳይ ነው። ምንም ማድረግ የምንችለው ጉዳይ አይደለም ማለት ነው። ከተማ ላይ ከሚኖር አንድ ወጣት ገዳም ውስጥ የሚኖርን አባት ምግባር አጠብቅ። ወጣቱ ከእግዚአብሔር እስካለየው ድረስ ማንኛውንም ነገር በስርዓትና በልክ ማድረግ ይችላል። ከእግዚአብሔር የሚለየው ነገር ከሆነ ግን ስለቆረብክ ስላልቆረብክ አይደለም። ቤተክርስቲያን የትኛውም መጽሐፏ ላይ ለቆራቢዎች ይሄን ማድረግ አይቻልም፣ ለማይቆርቡ ሰዎች ደግሞ ይሄን ማድረግ ይቻላል የሚል ግን የላትም። ይሄን ስላልተረዳን ምን እናደርጋለን? ቆራቢ ሆና እንዴት እንደዚህ አይነት ቦታ ትታያለች፣ እሱ ቆራቢ ሆኖ እንዴት እንደዚህ ያደርጋል ምናምን ብለን ሰዎቹ መቆረባቸው ሳይንስ ጭራሽ እኛን ፈርድባቸዋለን። በመቆረባቸው የሆነ የተለየ ሪስፖንሲቢሊቲ ኃላፊነት ያለባቸው እስኪመስል ድረስ በእነሱ ላይ መፍረድ፣ በእነሱ ላይ ጣት መጠቆም እና ሰው እንዲፈራ ሰው አጠገቡ አጥቢያ ቤተክርስቲያን እያለ ቆራቢ መሆኑ እንዳይታወቅ ገዳም ሄዶ ይቆርባል። ሩቅ መንገድ ተጉዞ ማለት ነው። የሰውን ፍርድ የሰውን ምላስ ፈርቶ ነው። ቅዱስ ቁርባን ለኃጢአት መሞት ነው፣ ለእግዚአብሔር መመረጥ ነው፣ ከእግዚአብሔር ጋር ለመኖር መወሰን ማለት ነው። ከዛ ባለፈ የተለየ ሌሎች ክርስቲያኖች ላይ የሌለ እኛ ላይ ብቻ የሚመጣ ሪስፖንሲቢሊቲ የለም። ቆራቢዎች በመሆናችን ህይወታችን ድራማቲካሊ መቀየር አለበት ማለትም አይደለም። ወይ ደግሞ ሁሉ ነገር ካቆምን በኋላ ሁሉ ነገር ካስተካከልን በኋላ ነው የምንመጣው ማለትም አይደለም። ቅዱስ ቁርባን እንደዚህ አይነት ኃላፊነትን አይሰጥም። ለመለወጥ ለመቀየር የተሻለ ሰው ለመሆን ነው እንጂ የምንቆርበው የተሻለ ሰው ስለሆንን ማተም ወይ ማረጋገጫ እንትና በቃ ጥሩ ክርስቲያን ብለን እሱን ለማረጋገጥ የምንወስደው ነገርም አይደለም። ጥሩ ክርስቲያን ለመሆን እንደ መድኃኒት የምንወስደው መታገያችን ነው። ከሚገጥሙ መሰናክሎች አንዱ ንስሐ አባቶች ራሳቸው ናቸው። በዚህ እድሜሽ እንዴ ለምን በዚህ እድሜሽ እንዴ ነው የምትቆርቢው? ገና እኮ ነው ምን አይተ የሚሉ አባቶች ራሱ አሉ፣ ካህናት ሆነው ማለት ነው። ልጄ በቃ የወር አበባ አይታለች ከዛሬ በኋላ አትቆርብም የሚሉ እናቶች ይገጥሙናል። እንደዚህ አይነት ነገሮች አሉና የመጀመሪያው ችግር ያለማወቅ ስለሆነ መቀረፍ ያለበት ከዛ ጀምሮ ይመስለኛል። የገባው ወጣት ደግሞ መወሰን ነው የሚከብደው። ወይ የራሱን በደል ወይ የሆነ ነገር አስቦ ምናምን ነገር የሆነ ቀን እንደሚያደርገው ያውቃል። ግን የሆነ ቀን እንደሚሆን ላይፉ ላይ የሆነ ቀን ሀፕን እንደሚያደርግ ከማሰብ ያለፈ ቁርጥ አድርጎ ግን ቀን አልወሰነም። በቃ ነገ እቀበላለሁ፣ አሁን እቀበላለሁ፣ አሁን እቀርባለሁ አይልም። የሆነ ቀን እንደሚሆን ብቻ አምኖ ትክክል ነው መቀበል አለብኝ ሐሳቡ ገብቶኛል ይላል። ወደ ህይወቱ ማምጣት ላይ መተርጎሙ ላይ ግን ችግር ይገጥማል። የመዳን ቀን አሁን ነው፣ በቃ ዛሬ ነው፣ ዛሬ ላይ ነው የምንሰራው። ይሄ በጣም ሁሌ ሊያነቃን የሚገባ ጥሪ ነው። 2000 ዓመት ሙሉ የተሰበከ አንድ ስብከት አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስብከት። ግን መንግስተ ሰማያት አልመጣችም እነ ዮሐንስ ተሳስተው ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያትና እንዴት ነው እስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራችል። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት ነው። መንግስተ ሰማያት ቀርባለችና ንስሐ ግባ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። 2000 ዓመት ሲሰበክ የነበረው የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹሊ የጌታ መምጫው ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው፣ ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም፣ እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም። ኢትዮጵያ ውስጥ ቁርባን ይፈርሳል የሚል ጥያቄ ይጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔና አፈረስኩ ያሰርቼ እንደዛ አይደለም። ቤተክርስቲያን ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያት ይሄ ነው። ደግመን መቀበል ስላልነበን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው። መድኃኒታችን ነው። በቃ ያለሱ መኖር አንችልም። ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ አያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርመው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎቹ ሐዋርያት አናውቆም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ የአቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጣለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ዘመን ያደርጋቸው የነበሩ ነገሮች ሁሉ
ምክንያት ያላቸው ናቸው። ክርስቶስ ያለ ምክንያት በምድር ሳለ ያደረገው አንዳች ነገር አልነበረም። አንዳንዱን ፍጹም አምላክ መሆኑን ለማሳየት፣ አንዳንዱን ፍጹም ሰው መሆኑን ለማሳየት፣ የቀረውን ደግሞ ለአራያ ለምሳሌ ብሎ የፈጸማቸው ብዙ ተግባራት አሉ። ከነዚህም መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ጾሟል። ክርስቶስ የጾመው እቀደስ ብሎ አይደለም፣ ቅዱስ ነው። እነጻለሁ ብሎ አይደለም፣ ንጹሕ ነው። እጸድቃለሁ ብሎ አይደለም፣ ጻድቅ ነው። ክርስቶስ የጾመው የጸለየው ስለ እያንዳንዳችን ምሳሌ አርአያ ትቶ ለማለፍ ነውና በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ጾም ወንጌላዊው ማቴዎስ እንዲህ ሲል ጽፏል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታ ኢየሱስን ወደ ምድረ በዳ ወሰደው ይላል። ከዚህም በኋላ ከዲያብሎስ ይፈተን ዘንድ ይላል። ከዚህ በኋላ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ነው ወደ ኢያሪኮ ተጉዞ በገዳመ ቆሮንቶስ ለ40 ቀንና ለ40 ሌሊት የጾመው። ከዚያ በኋላ በዲያብሎስ ተፈተነ። ስለዚህ ወንጌላዊው ምን ያለ? ከዚህ በኋላ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችንን ወደ ምድረ በዳ ወሰደው። ከኔ ጋር በሉ፣ መንፈስ ጌታችንን ወደ ምን ወሰደው? ወደ ምድረ በዳ። ክርስቶስን መንፈስ ወደ ምድረ በዳ ወሰደው። መንፈስ ወደ ምድረ በዳ፣ መንፈስ ወደ ገዳም ወሰደው። ምን ማለት ነው? ክርስቶስ መንፈስ ወሰደው ሲባል ይህ መንፈስ መንፈስ ቅዱስ ነው። እንደምናውቀው አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የወልድም መንፈሱ ነው። ስለዚህ ፈቃዱ አነሳስቶት ልክ ጻድቃንን ቅዱሳንን ለምናኔ እንደሚያነሳሳ አይደለም። በእርሱ ዘንድ ሕያው ሆኖ የሚኖር ሕልው ሆኖ የሚኖር መንፈስ ቅዱስ አነሳስቶት ወደ ምድረ በዳ ወሰደው፣ ወደ ገዳም ወሰደው ይላል። የመጀመሪያው ትምህርት ይሄ ነው ምእመናን። መንፈስ ወደ ገዳም ይወስዳል። መንፈስ ቅዱስ ወደ ምድረ በዳ ይወስዳል። ከኔ ጋር ናችሁ ምእመናን? አሁን በዓመት ውስጥ እስቲ እንደው የሆነ ጊዜ ወደ ሆነ ገዳም ሄጄ ትንሽ አረፍ ብዬ ብመጣ የሚል ፍላጎት ኖሯችሁ ያውቃል? ያውቃል። በዓመት ውስጥ ለአንድ ሳምንትም ቢሆን ሱባኤ ለመያዝም ቢሆን እንደው ወደ ገዳም ወደ መንፈሳዊ ቦታ በሄድኩኝ የሚል ፍላጎቱ ውስጣችን አለ። እንደው ያን ማድረግ ባንችል እንኳን ሲጨንቀን መተን የምንቀመጠው የት ነው? ቤተክርስቲያን። ለአንድ ሰዓትም ቢሆን ከ24 ሰዓቱ ቤተክርስቲያን እኮ መጥቶ ቁጭ ያለባት ሰው ሰላም የሚያገኝባት ነው። ሌላውን ትታችሁት ማለት ነው። ለትንሽ ደቂቃ እርፍ ማለት ይፈልጋል ነፍሳችን። ስለዚህ ወደ ገዳም ደግሞ የመሄድ ሱባኤ የመያዝ ወደ መንፈሳዊ ቦታ የመሄድ ፍላጎት ሁላችንም ውስጥ አለ። ይህ ፍላጎት ዝም ብሎ የመጣ እንዳይመስላችሁ። ወደ መንፈሳዊ ቦታ እንድንሄድ የሚያደርገን የማን መንፈስ ነው? የእግዚአብሔር መንፈስ። መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ቅዱስ ወደ ገዳም ሂዱ፣ ወደ ጸሎት ቦታ ሂዱ ይላል። ሰው መንፈስ ቅዱስ እንዳለበት አንዱ ማወቂያ መንገድ ይሄ ነው። መንፈስ ቅዱስ ካለብህ መንፈሳዊ ጉዞ ያምርሃል። ወደ ገዳም መሄድ ያምራል። መንፈስ ቅዱስ ሲርቅህ ደግሞ ገዳም ምን ያደርጋል ትላል። መንፈስ ቅዱስ የራቃቸው ሰዎች ጉዞ በሄዳ አይደለም፣ በተሳለመ አይደለም፣ እግዚአብሔር በሁሉ ቦታ አለ ይላል። መንፈስ ቅዱስ ሲርቅህ፣ ሲቀርብ ግን ወደ ገዳም የመሄድ ፍላጎት ያድርብሃል። እግዚአብሔር ቅዱስ መንፈሱን ከኛ ያርቅብን። መንፈስ ቅዱስ ያለበት ሰው ወደ እግዚአብሔር የመቅረብ የመጸለይ። አሁን በዚህ በጾም ሰሞን መዝሙር ትንሽ ቀዝቀዝ ይላል። ከበሮ የለውም፣ ሆታ እልልታ የለውም። ጉባኤው የተረጋጋ ነው። መንፈስ ቅዱስ ያለበት ሰው ደስ ይለዋል፣ እንደው እርፍ ይላል። መንፈስ የራቀው ሰው ግን ምን ነው ቀዘቀዘ ይላል። ሞቅ አርጉት እንጂ ይላል።
እንደው ጉባኤው ይጨንቀዋል፣ የንስሐ መዝሙር ይጨንቀዋል፣ ሰዓታቱ ይጨንቀዋል። ድምቅ ካላለ አማምረው ሰው እና መንፈስ ወደ ምድረ በዳ ወሰደው የሚለው ትምህርት ምንድነው? መንፈስ ቅዱስ እንዳለበት አንድ ሰው ከሚታወቅበት መንገድ አንዱ ወደ መንፈሳዊ ቦታ ይሄዳል። ከዚህ በላይ የሚያገለግሉበትን እድሜ እግዚአብሔር አምላካችን ያድልልን። በእውነት ድንቅ መልእክትና ሁላችንም ልንተገብረው ወደ ህይወታችን ልናመጣው ራሳችንን ልንፈትሸው የሚገባ ጥብቅ መልእክት ነውና እግዚአብሔር አምላካችን እኛም ሰምተን 30 60 100 ፍሬ የምናፈራ እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። ውድ ቤተሰቦቼ እግዚአብሔር ሆይ ወደዚህ ስትመጣ ልቦናዬን ንካው፣ ውስጤን ለውጠው፣ ባህሪያቶችን ወደ ቅድስና መንፈስ ውሰድ ብለን መምጣት አለብን። እንደዚህ ከሆነ ውስጣችን ስለሚነካ ክፋትን በፍጥነት ለመጥላት እድል እናገኛለን። አለበለዚያ እንደ ጉንፋን ሁሉ ጊዜ የተጋቦት ክፋት እያሰቃየን የምንኖር የመከራ ልጆች ነን። ምክንያቱም ብዙ የተሰበረ ነገር ላይ ነው የተወለድነው። እምነት ከመንፈሳዊ ኃይሉ ጋር የተሰበረበት ጊዜ ላይ ነው የተወለድነው። አገልጋዮች ከመንፈሳዊ በረከትና ተስፋቸው ውስጥ ሳይሆን ከላይ እይታ ማህደር ውስጥ ገብተው የቆረቆዙበት ዘመን ላይ ነው የተወለድነው። በመንፈሳዊ ጎዳናዎቻችን የመገለጥ ኃይልና ጥበብ በራቀበት ጊዜ ላይ ነው የተወለድነው። ያ ባይሆን ኖሮ እኔ የሱዳን አስማተኛ አልባልም ነበር። የሱዳን አስማተኛ የምትሉኝ እናንተ አይደላችሁም፣ በቤቱ የኖሩ ሰዎች ናቸው እንደሚሉት። መንፈሳዊ መገለጥን ከመንፈሳዊ ክብር ጋር ያልተቀበሉበት ህይወት ውስጥ ሲኖር የሚገለጠው ነገር ቢኖር እንዲህ አይነት ክፋት ነው፣ እንዲህ አይነት ምቀኝነት ነው፣ እንዲህ አይነት ውርደት ነው። ስለዚህ ብዙ ነገር ተሰብሮብናልና በኒቆዲሞስ ህይወት ውስጥ የጎደለውን የሞላለት ጌታ ዛሬም በእኛ ህይወትና ኑሮ ውስጥ በእመቤታችን በቅድስት ድንግል ማርያም ጎደሏችንን ይሙላለን። ሳናውቀው የጎደለውን እግዚአብሔር ይሞላል። እያወቅን የጎደለውን ደግሞ ጎሏልና ብለን መጸለይ አለብን። ደግሞ ይዘን የጎደለ ነገር አለ። ይዘነው ጎሏል። ይዘነው እያነከው ይጎላል። ኑሮህ ነው ይዘው ኑሮህን ይዘዋል፣ ግን ጎደሎው ያመዝናል። ስለዚህ ሁሉ ጊዜ ትባክናለህ። እፎይ የምትልበት መንፈሳዊ ረፍት ሳታገኝ ተጨንቀህ ዋተህ መከራ አይተህ ይዘው የሚጎል ነገር አለ። ደግሞ አመሉ ሱሱ ይጎልብሃል። ሰይጣን የማጉደል ችሎታዎችን የሚጨምር የምድራችን ጉድ ነው። እግዚአብሔር አምላክ ደግሞ በጎደለው ቦታ ላይ እንዲህ ይላል፣ ከሁሉ በፊት አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ከዛስ ሁሉም ነገር ምን ይላችኋል? ይጨመርላችኋል። መጨመር የእግዚአብሔር ፍቅር ነው። ማጉደል የዓለምና የሰይጣን የሰው ባህሪ ነው። እነዚህ ሶስቱ አይለያዩም። የሚታገሉትም እንስሳውን አራዊቱን አይደለም፣ የሰው ልጅን ነው። ሰው፣ ሰይጣን፣ ዓለም የራሱ የሰው መከራዎች ናቸው፣ የሰው ፍዳዎች ናቸው። ሰው የሰው አውሬው ነው። ሰው የሰው ዘንዶው ሆኗል። ሰው የሰው ጅቡ ሆኗል እንጂ ቡዳው አስታዩ በላሁት ሲል የሰው ጅቡ ሰው ሆኗል። እሰረው፣ ግደለው፣ አፍዘው የሰው ቋንቋ ነው። አሁን ብዙ ቋንቋዎቻችን ውስጥ ትልቁን ቦታ ያዘው አሳድገው አይደለም፣ አልማው አይደለም፣ አለምልመው አይደለም፣ ቀድሰው አይደለም፣ አንጸው አይደለም፣ ባርከው አይደለም፣ አጥፋው ነው። በቃ አጥፋው ነው። እነዚህ መሰረታዊ ከውስጥ ከልብ ውስጥ የሚነሱ ድምጾቻችን ሆነዋል። ስለዚህ የጎደለውን ቦታ ዛሬ እግዚአብሔር አምላክ በዘወረደ የሞላበት ጊዜ ነው። የሰማነውን በልቦናችን ያሳድርብን። በክርስቶስ ሥጋና ደም ተጠምቀን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። አሜን። የማታምን ጠማማ ትውልድ ኑሮህ በረከት ርቆት አታምንም። ተስፋህ ከህይወቱ ተሟጦ አታምንም። እንደውም ጭራሽ የመቃወሚያ ሰይፍ ታነሳና አመጻ ትጨምርበታለህ፣ ኃጢአት ትጨምርበታለህ። ሰውነቱ በመናፍስት ታስሮ አታምንም። እኔ ውስጥ አለ ብለህ አታምንም። እሱ ግን ገብቶ ጨርሷል። አናኗራችንን ተምች እንደበላው አንበጣና ኩብኩባ እንዳጠፋው ሆኗል። በስነ ምግባር ታሪክና ባህሪ ውስጥ የለንበትም።
ከዜሮ በታች ወድቀናል። የማታምን ጠማማ ትውልድ ሆይ ጊዜው ጠማማ። ተመልከቱ አሁን ለዚህ ሰው ጊዜው ጠማማ፣ ሰው ጠማማ። በየት በኩል ምህረት በፈጠነ አቅጣጫ ወደ ህይወት ይምጣ? ይህ የምታዩት መናፍስት ሁሉ ከመጣመም ጋር ተያይዞ የመጣ ችግር ነው። ኧረ እግዚአብሔር ከመጣመም ያድነን። ጎበዝ ተጣመን ያደግነው አይምሰልህ። የመጸለይ መብቱን እንኳን እንዳታገኝ አሁን ትልቅ ችግር አለበት። መጸለይ ስትጀምር ያቆጠብጠሃል፣ ማዛጋት ይጀምራል፣ ያቁነጠንጠሃል፣ ሰውነትህ ሁሉ ይወርሃል፣ ይከብድሃል፣ ይጫጫንሃል። መጨፈር ስትጀምር ግን ላብህ እስኪፈስ ድረስ ችግር የለበትም፣ ድካም አይሰማህም። መጨፈር ላይ ማጥፋት ላይ በደስታ ትራመዳለህ። የሚገፋፋን ኃይል በተጣመመ አቅጣጫ ህይወታችን ላይ ለዘመናት ቁጭ ብሏል ማለት ነው። የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ ሌሎችን ቪዲዮዎች እንደዚሁ የሚያበረቱ፣ የሚያጠነክሩ፣ የሚያነቁ፣ ህይወታችንን የሚቀይሩ እኛን ለንስሐ የሚያዘጋጁ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሁላችንም ኃላፊነታችንን ልንወጣ ይገባል። ሼር ማድረጋችንን እንዳንረሳ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን እንደዚሁም ደግሞ ለሰዎች ባጋራ ብላችሁ የምታስቡት ነገር ካለ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ይርዳን፣ ያግዘን። እንበርታ፣ እንጠንክር። ይቆየን። አሜን።